እሺ እርስ በራሳቸው ይጣሉና ከዛ እነሱን ይዘቅዝቃሉ። ሁላችሁም እነሱ ላይ ያጻፋችሁት ነገር የራሳቸው ማንነት ነው ያሳያችሁት እንጂ የነሱ አይደለም። እነሱን አይገልጽም። እነሱ ማንነታቸው ይሄ አይደለም። የራሳቸው እናንተ ማንነታቸው ነው የገለጻችሁት። እነሱ ላይ ፎቶአቸው ላይ ነው ያጻፋችሁት እንጂ እናንተ አሚሮ ላይ ያለው ነገር እናንተ ደደብነት ነው የገለጻችሁት። የነሱ አይደለም። ደግሞ የፈለጋችሁት ነገር አርጋችሁ ቤተሰቦች የሆነ ነገር የማይሆን ነገር ሲሰሩ የሚሰደበው ቤተሰቦቻችሁ ነው። ገባችሁ አይደለ? ቤተሰቦቻችሁ በስነ ስርዓት ያሳደጋችሁ እናንተ እዚህ መጣችሁ የቤተሰቦቻችሁ እንትን ሲመት እንዳታፉ። ቤተሰቦቻችሁ እንደዚህ አይደለም ያሳደጋችሁ ሁላችሁም ማለት ነው። ሁሉንም በስነ ስርዓት ነው ያደገው። እዚህ ውስጥ ደግሞ ወንድ የለም። እዚህ ቲክቶክ ውስጥ እነሱ የሚደግፍ ሰው ወንድ የለም። ሁላችሁም ሴት ናችሁ። እኔም እየሰራው ነው። ይሄ ያረቁት ነገር ምንድነው ብላችሁ አስቡበት። ዝም ብላችሁ እንደመጣባችሁ መጻፍና መሳደብ ሳይሆን ይሄን ያወራውት ነገር ካወራችሁ በኋላ ደግሞ የተለቀቀ ነገር እናንተ ያወርታችሁ የተለቀቀ ነገር ስሙ ራሳችሁ እንዴት እንደሚያስጠላ የጻፋችሁት እናንተ መልሳችሁት። እናንተ ጻፋችሁ አልጻፋችሁ እናንተ ሰደባችሁ አልሰደባችሁ እነሱ ምንም ነገር አይቀንሱባቸውም። እንደውም ብርታት ይሆንባቸዋል ለነሱ ማለት ነው። ይጠነክራሉ። እናንተ ነው እንጂ ከንቱ ለፋችሁት። እናንተ ነው እንጂ ያለ ስም የሆነ ማንነታችሁ የማይሆን ነገር የገለጻችሁት ሴት ሆናችሁ። ፀሐን ሰው የለም እዚህ ውስጥ ቢያንስ 20 አመት ከታች የለም። ሁሉንም ከላይ ነው ሁሉንም ማለት ነው። ሚሰሩት ነገር ሚታወሩት ነገር ሚጽፉት ነገር ሁሉንም ያስጠላል እኮ። እሺ ሃይሚ ወደዳችሁ ብሩኬን ዘቀዘቃችሁ። እውነትን ነው። ሃይሚን ወደዳችሁ ወይ ብሩኬን ወደዳችሁና ሃይሚን ዘቀዘቃችሁ። እውነታችሁን ነው። ሃይሚን ብትወዱ ኑሮ ብሩኬን ትወዳላችሁ። ብሩኬን ብትወዱ ኑሮ ሃይሚን ብሩኬን የምታከብሩ ከሆነ ሃይሚን ታከብራላችሁ። ምክንያቱም እሱም ስለሚወዳት እሷም እሱን ስለምትወድ እንጂ የሆነ ሳምሳም በተነሳና ሃይሚን ዘቀዘቀ እናንተ ሄዳችሁ ብሩኬን ተዘቀዘቃላችሁ። ልሰኒን አስጠፊ የሆነ ሰው ደግሞ ሃይሚን ዘቀዘቀን ብሩኬን ዘቀዘቀና ሄዳችሁ ሃይሚን ዘቀዝቃላችሁ። ወይ ሲቆይ አንዴ ራሱ ተቀያይሯል። ቤቴ ምን ሆኖ ነው? ምንድነው የምለው? አንቺ እሷ ላይ ሰኒ ነሱ ካላጠፋው አላጠፋ ማለች። እሺ ምን ላድርግ እኔ? ማን ነው የምትባለው? እሷን ነው የምትፈልገው። ልሰኒ ሼር አድርጉላትና ትምጣ። ለነገሩ ብለው ካርጋኛ እሺ ትናንትና ሃይሚ የዘገት ልሰኒ ወይ እና ለምን እኔ ሰው ማስገባት አልችልም። እስኪ ማን ነው ቤት የሚከፍተው? ሰው አስገቡሽ። እኔ ቤት ማስከፈት አልችልም። ቤቴ ምን እንደሆነ ኮምፕሊት አድርጉ። ሰው ማስገባት እሺ ልሰኒ አንቺ ጋር ካልመጣች ቤት ልክፈት ወይ ሌላ ሰው ቤት ክፈት ይፈጣል። ዜድ ቤትሽን ክፈቺ። ያቺ ሰቦንቱ የምትባለዋ ሰኒ ነው የምትፈልገው። ሰኒ ትምጣ። ሰኒ ሳፋፊ ናት እንጂ ከላኔ ይገላ ጨረቃ ሰኒ ፋፊ ኖ ሰኒ ፋፊ ሁለት ልጆች። እኔ ስራ ላይ ነኝ እንጂ ሞዴተር ልስጣችሁ እንጂ እዛ በጨረቃ ሞዴተር ሰጥሻለሁ እንጂ እኔ ስራ ላይ ነኝ። እሺ ከታች እሺ ዝጊ በቃ ቤት እናንተ ናችሁ እናንተ ኧረ በጣም ነው የሚያስጠላው። እግዚአብሔርን ይሄን ሀል መውረድን ተገቢ አይደለም። ይሄ በጣም ነው የሚደብረው። አንዳንዴ ሰው መሆን እግዚአብሔርን የምንናገረው ነገር ለማሽ ነው ዘድ ዘድ ያዳመኛው እያዳመጥኩ ነው። ስሚ እኔ አሁን ግራ የሚጋባኝ ማለት ነው ማን ነው ብሩክ የሚዘቅዝቀው? ማን ነው ሃይሚ የሚዘቅዝቅ? ማን ነው ነው
ሰው ዋናው እየተዘቃዘቁ ነው። አንቺ ሁሉንም ያዘቀዘቁ ነው። ገስት ያስልኩ አይደለ እንደ ብሩክ ያዘቀዘቁታል የነበረ ሃይሚ ደግሞ ፕሮፋይል ተዘቅቆ ነው ተደረገ ያለ ለምንድን ነው ብሩክ ልክ እንደዛ ለምን ሙዲ ዛሉሽ አሽሙ ያወራል ለምን አስፈላጊ ያመጣ እንደምትያጂ አውሩ እስቲ ስራ ላይ ነኝ እኔ ብዳውሩ ሊሰኒና ፋፊ ጋር ሼር አድርጉልኝ። ሊሰኒ ጋር ፋፊ ጋር ሊሰኒ ወፋፊ ሼር አድርጉልኝ። እነሱ ሁለቶችን ነው የምፈልጋቸው ነው። ለማሪ ምን እንደንደ ሚዲያ መሆን ረዳው ፈጣሪ ቲክቶክ የከፈትኩ ቀን እጄ ሰብሮ ኖሮ ምንድነው እግዚአብሔር እንደ ዘንድሮ ተግማማ የለም። በዩቲዩብ የተነሳ እንጣላለን። እኔ እንደ ዘንድሮ በህይወቴ አይቻላቅም። ማሪ ምን ነው የምላችሁ እኔ እኮ ያገረመኝ ዘንዶ እሺ ትላንት የሆነ ነገር መጥቶ ቢያወሩ እሺ ይሄ ነገር አናድዷቸው እኔ ነገር ተናድኖ እንላለን። ምንም ነገር አልተፈጠረም። ምንም ነገር የለም። መሬት ከመሬት ተነስቶ እንዴት አደረ? ወአለይኩም ሰላም ወራህመቱላሂ እንዴት ነሽ? እኔ ወደ ጨረቃ ይተደሽ ከፈች ብላ ያማ ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ሙስሊሞች። ጀድዬ እናት እንዴት ነሽ? አለሁልሽ የኔ ውዶች፣ ሁላችሁንም እንኳን አደረሳችሁ። አንቺ ቁጥርሽን የለኝም እንደን ቴንክ ዩ እኔ ወዳልሽ ኢየሱስ እናመሰግናለን። ከአብሮ አደረሰን። እኔ ምለው ማለት ነው ዜድዬ እናቴ በእንትኑ መስለኝ ብሩክን የዘቀዘቁት እንዴት ገብቶ ሃይሚ የተባለችውን ስንት ነገር እያልዩ እንዴት ለነሱ ኮሜንት ጻፈ ብለው ነው መሰለኝ። እንዴት ስንትን አላችሁ ጌታቸውን ያውቃል። ያቆየ ኮሜንት እኮ ነው መረዳት አለብን። እዚህ ቦታ ምን መረዳት አለብን? አሁን ይሄ ልጅ የሚዲያ ሰው ነው አይደል እንዴ? ብሩኬ የሚዲያ ሰው ነው። እንኳን እሱ ብሩኬ አይደለም እኛ ራሱ ቲክቶክ ላይ አንቺ የጠላሽ ሰውን መጥራት አለብኝ ወይ ደግሞ ጥሩ ነገር ሳይ ኮሜንት ልጽፍልሽ እችላለሁ። ውስጡንሽን ሳላየው የቤትሽ ውስጥ ሳይ በመጣልኝ ያ ነገር ጥሩ ነገር ከሆነ ኮሜንት ልጽፍልሻለሁ። ሲቀጥል ደግሞ የሆነ ላይክ ያደረገውን እያመጡ መልቀቅ ይሄ ነገር ተገቢ አይደለም። ማርያምን ነው በጣም ነው የሚደብረው። አሁን ምሳሌ እሱ ሊያቅ ይችላል። አሁን አንቺ የምታውቂውን ላቃቸው አልችልም። የሆነ ሰው ላይክ ስላደረግሽ ታገቢዋለሽ ማለት አይደለም። ኢቭን እንኳን ብታገቢ እኮ የራስሽ ህይወት ራስሽ ነው። ማንኛውም ህይወት ሊኖርልሽ አይችልም። እንዴት ነው የሚያስቡት? ይሄን ሀሳብ አይደለም። ማርያምን በጣም ነው የሚደብረው። አንዴ የላክ ያደረገውን ያመጣሉ የሚጽፉት ጽፉ እሷን አንቺ ሴት ልጅ እንዴት ነው ሴት እንጂ አለሞታ የምትበስማሙ ተስኩድስ አዱ አምላክ ማታ ደግሞ ጋር እግዚአብሔር ይስጣቸው ያሰደቡት መኪና ጋር የመኪና ስለገዛ ምን ስላደረገ እሷን ለጥቅም ነው እሷ እንደዚህ አይነት ሻርም ምናምን ልጅ ጋር ሆኖ ምንድነው ምን አደረገ እሱ? ያ ጀማ ሰላም እንዴት ናችሁ? ሰላም አለይኩም ሙስሊሞች። ዜዶዬ ደህና ነሽ? እንዴት ናችሁ ሁላችሁም? ኢድ ሙባረክ አለና አለይሲኖት። እኔ የምላችሁ ዝጋ ማለት ነው። ከቻላችሁ ማታ የተወራውን ሳንደግም ዜዶዬ የኔ እህት እንደው በምታምኚው ማለት ነው ልለምንሽ። ምክንያቱም ያው በምትችዩ ነው ከምትችዩ በላይ ሳይሆን በሊሰኒ በኩል ያሉት ልጆች ያኔ ዋና መሪ ፋፊ ሊሰኒ እኔ አንድ ነገር ልበላችሁ፣ ጽሁፍ ለሚጽፉ ልጆች ደክሞናል፣ ትተናቸዋል። ከዛኛውም ሳይድ ያሉ ከዚህኛውም ሳይድ ያሉ ግን አሁን ላይ ጽሁፍ የሚጽፉ ልጆች አይደሉም እኛን ያስቸገሩን። ዋናዎቹ ተብዬዎቹ ትናንትና ዘቅዝቀዋል ፎቶ። ምክንያቱም እኔ በጣም ነው የከበደኝ ሊሰኒ ቤት ብሩኬን ተዘቅዝቆ ሳየው በጣም ነው ያንቀጠቀጠኝ። ግን አሁን እሷን ያዟትና ከስራ ያሉትን ልጆች ታስጠፋልን፣ እነዚህኞቹንም ደግሞ ዋና የተባሉትን ልጆች ያዙና ፕሮፋይል ቢያንስ ፎቶአቸውን ያንሱ፣ ሌላ ነገር አይደለም። ቅድም በረከት ቤት ገብታ የሆነ ስትናገር እኔ ግራ የገባኝ እቺ ዜዶ የምትባል ግን ጤነኝ ምን ሆናል? እሷ ብታርፍ እኮ ሁሉም ያርፍ ነበር። እሷ በይ አንድ ሳቦን ለዚህ እሷ ተቀይራለች። አሁን እኔ እከታተላታለሁ ፎሎ ተናንተናና ቢሆንም እሷ ተነሳለች ቅድም አዳምጪኝ አንድ ቦታ ልንገርሽ። እኔ
በኔ ቤትም ሆነ በኔ ባህሪም አንዱ ወግነሽ እንድትናገር ያፈቅድልሽም ገባሽ? በሁለቱም ጥፋት ነው። አንቺ ቡርኬ የምትወጂ ከሆነ ሃይሚን መጣ እንትን ማለት የለብሽም። ሁለቱም ወገንሽ ዜዶ ወላሂ ነው የምልሽ። ወላሂ እኔ ማንንም ሰው ከማንም አላበልጥም። ግን እዚህ ጋር እየተጫረሰ ያለው የሰው መሳቂያ እየሆነ ያለው እዚህ ያለው ሰው ነው እንጂ ማን እነሱ ዘንድ ሄዶ ይሄ ነገር ቢዘቀዘቅም ቢነሳ ነው እሷ ተቀይራለች። ግን እኔ ማንንም አልወድም። ትናንትና አይቻለሁ እኮ ትናንትና ስላየው እሷ ተቀይራለች ማለት አትችልም። ልንገርሽ ዜድንና ሃይሜ ልከኛዋ ነኝ የምትለው እነሱ ሁለት ልጆች መቀየር አይቻልም። ሲጀመር እኔ ወላሂ በውስጥ የተደራረግነውን ሜሴጅ ያረኩትን ሪከርድ ገብቼ ልክልሻለሁ ከፈለግሽ። መክሬያቸዋለሁ። በእምነታቸው በምናቸው በጣም ታግያለሁ። ግን ውሃ ቢወቅጡት እንቦጭ ናቸው እነሱ ሁለታቸው ልጆች ማለት ነው። ምንም አይቀየሩም። ግን አሁን ላይ ብዙ እያለፉ ያሉ ልጆች አሉ ከሁለቱም ሳይድ። እኔ ከአንድ ሳይድ አይደለም መሸም ጊዜ አልናገርም። ከአንድ ሳይድ ከሁለቱም ሳይድ ብዙ የሚናገሩ ልጆች አሉ። ቅድም ላይቭ ላይ ገብታ የሆነች ልጅ የተናገረችው ንግግር ራስ ነው የሚያመው። ያኔ ሰው ገስት ላይ የልጅቱን ፎቶ ዘቅዝቃ ማለት ነው። እሺ አንድ ሰው በስልኩ የፈለገውን ኮሜንት መጻፍ የፈለገውን ሰው መቦለክ አይችልም እንዴ? እነዚህ ልጆች እኮ ምን አገባን? እከሌም ቦለከ እከሌም ቦለከች የሚያገባን ነገር አለ? ዜድ እኮ እኔ ካልተመቸኋት ዜድ እኔም መቦለክ ትችላለች፣ መብቷ ነው። ካልተመቸኋት መጥቼ የምጽፍላት ኮሜንት ካልተመቻት እኔም መቦለክ ትችላለች፣ ስልኳ ነው። በእነሱ ህይወት እኮ እኛ መምራት አንችልም። ግን እናንተ እዚህ ያላችሁ ልጆች ወላሂ እናንተ ተሳሰቡ። እዚህ ያላችሁ ሰዎች አትባሉ። በስራችሁ እናንተ ናችሁ የምትጠየቁት። እነሱ ቢዘቀዘቁ ምንም ቢሉ ማታ ወይ ታርቀው ሊመጡ ይችላሉ፣ ወይ የተጨቃጨቁ ተመልሰው ሊመጡ ይችላሉ። ዛሬ ግን አንድ ሰው የተሻለ ሰው አልተገኘም። አንድ ገስት ላይ ገብተን 3 ሰው ነው ፕሮፋይል ዘቅዝቆ የገባ ሲያየው። የሃይሚ ፕሮፋይል 3 ሰው ተዘቅዝቋል። የቡርኬን ፕሮፋይል ደግሞ አንድ ተዘቅዝቃ። አያፍሩም ደግሞ ገስት ላይ መተው ይገባሉ። ሸማ ይዛችሁ ቢስሚላህ በቃ እናቴ ኑርልኝ። እኔ ምን ላድርግሽ? እኔ ምን ማድረግ አለብኝ እንዴ? እኔ ምን አውቃለሁ? እኔ ምን ከበደኝ እኮ የሆነ ነገር ለምን ሊሰኒ ጋር ሸራል ሁሉ ሊሰኒና ፋፊ ጋር እኔ ፋፊ ጋር አድርጌያለሁ። ልጅ ሰነት መጣልኝ። ቆይ በኢሞ ልደውልላት ለፋፊማ አድርጋታለሁ እኮ። አሁን የብሩኬም የሃይሚም ፎቶ ይነሳ እንጂ ለአንድ ሰው ብቻ ወግናችሁ እንትን አትበሉ፣ ሁላችሁ ማለት ነው። እግዚአብሔርን ማነው ለአንድ ሰው ያወገነው? ሃይሚም እህታችሁ ናት እና ብሩኬ ትናንት ነው የተገለበጠ። ግን ሃይሚ ከዚህም በፊትም ተገልብጣ ነው ያለችው። አንድ ልጅ አካውንታ ሁሉ የሃይሚን ፎቶ ተገልብጦ ዘፈኑም የሚያስጠላ ፊቷን እንደዚህ ያበላል። እንትን ያ እኔ የማንን ደጋፊ አይደለም የምትለው ልጅ ናት አይደለ? እኔ አላውቃት እነሱን እኔ አላውቃት። እሷ እኮ ምንም ነገር አትሰማም። እሷ አታነሳም። ስንት ጊዜ ነው ተወራባት። እሷ ማንንም አትሰማም። እኔ የማንም ደጋፊ አይደለም። ግን ደግሞ ሃይሚና ብሩኬን በውስጥ የምታዋሩ ሰዎች ስልካቸው መጥፎ እነሱን ጥሩ ነገር አስተምሩ። ከነሱ ጋር የምታወሩ ሰዎች እነዚህ ልጆች እናንተን እየተሳደቡ ያሉት መጥፎ ቦታ ስለተገኛችሁ ነው። እኛን የምትመክሩ ጥሩ ነገር በዩቲዩብ ጥሩ ነገር ትመክሩናላችሁ። በውስጥ ደግሞ ሊሰኒ ናይ ግቢ አውቀሽ ስለሆነ ነው ብላችሁ ምከሩት እንጂ እነሱ እናንተ ማደግ ስለማይፈልጉ ምናምን ብላችሁ አትምከሩ። ጥሩ አይደለም። ሰውን የሚወድ ሰው ከመጥፎ እንዲርቅ ከመጥፎ ነገር እንዲርቅ እንጂ መጥፎ እንዲሆን ይበልጥ እንዳታደርጉ። እግዚአብሔርን ጥሩ አይደለም። እነሱን የሚሳደቡ ሰዎች እኮ ግማሻቸው ለነሱ አስቦ ነው እንጂ እነሱን ጠልቶ እንዳልሆነ ማሰብ አለባችሁ። የሚወድ ሰው ይሰድባል ወይስ ይመክራል? ጃለን ንገርሽ ሃይሚም ትሆን ብሩኬ የሚሆን ጃለኔ አዳን ጃለኔ ማለት ነው። ሃይሚ ላይ የምጻፍ ነገር ጥሩ አይደለም። ብሩኬ ላይ እየተደረገ ነገር ጥሩ አይደለም። ገባሽ አይደለ? ይሄ ነገር ደግሞ ማስቆም ያለብን እኔ በዘቀዘቁ አንቺ በዘቀዘቂ ነገሩ እየተባባሰ ነው እንጂ ምን እየቀነሰ አይሄድም። ገባሽ አይደለ?
ባንክ እንኳን እኔ ነገሮችን ማብረድ አለብኝ። ጋስ ላኪ ጨረቃ እኔ ነገሮችን ማብረድ አለብኝ። እኔ ስናደድ አንቺ ካላበራሽ ምንድነው እሺ ጥቅሙ ምንድነው? ልጅቷን የወደድንኛ እንዴ ለምን ሰው እንዲዘቀዘቅ ለምን በሳችን እንኳን ባንስ እንኳን መከባበር የሚባል ነገር አለ እንዴ? እኔ ያን ብሩኬን ካልወደድኩ አለማየት መፍትሄ ነው። ሃይሚን ካልወደድኩ አለማየት መፍትሄ ነው። ግን ደግሞ አንዱ መዘግዘቅ መፍትሄ የለኝም። የማይሆን ነገር ጋር ሴት ልጅ በሴት ልጅ ጋለሞተ ብሎ ይጽፋል እኮ ሳቦት የምትለው አለ ከሰኒ ነው መታለች። ሳቦት የምትለው ሼር አድርጉላት ትምጣ ከሰኒ ጋር ነው ልጅ ሳቦቱን አስመጡ ሳንዱም ሳቦቱን አስመጡ እነሱ እንዲለያዩ ነው አንድ እንደሆኑ ነው የሚፈልጉት። እኔ ያልገባኝ እሱ ነው እኮ ማንም አንድ እንደሆኑ የሚፈልጉ ሰው የለም እኮ። እንደዚህ ቢፈልጉ እኮ አይዘቀዝቁም። ሁላቸውም በአንድ አይን ነው የሚያዩት። ደግሞ የሚሳደቡ ሰዎች ደግሞ ተቃራኒ ለምን እንደዚህ ያደርጋሉ? ለምን በውስጥ የሚያወሩ ሰዎች ናቸው መጥፎ የሆኑት እኮ በአሁኑ ጊዜ። ለምን ከሱ ጋር ወይ ከሃይሚ ጋር የምታወሩ ሰዎች ለምን ዝም በይ አንቺ ጃለኔ፣ ዝም በይ ጃለኔ፣ ዝም በይ አንቺ፣ ዝም በይ። አሁን እዚህ ጋር ማለት ነው ሰኒ ነው የፈለገችው ትምጣ። ይኸው ሰኒ ምክንያት ነው አይደል? ይሄ ሁሉ ነገር ያደረገቻት ሃይሚን። ይኸው ትምጣ ሰኒ። ሲጀመር የምትበረቱት ሃይሚ ላይ እና ብሩኬ ላይ ነው። ይኸው ትምጣ። እናንተ ፎሎ ሼር አድርጉላት። ቆሻሻ እሷም ብሎ ሴት ደግሞ ጃለሌ ለምንድን ነው ሼር ያደረግሽኝ? እና አውሪ ብላኝ ዘድ ምንድን ነው የሚያወራው? እኔ ማለት ነው እኔ ያንቺን ህይወት አድርጌ ልንገርሽ። ቆይ ልጅ ይኸው እኔ አንቺን መፍትሽ ነው የፈለግሽው ዘቅዘቅኝ አይመለከተኝም። ገባኝ? እንደ አንድ እህቴ ግን ልመክርሽ እችላለሁ። እኔ ግድ እኔ ይዛት ወይ ደግሞ ባንቺ ልዛት ሊኖር አልችልም። እኔ ግን ደግሞ ባንቺ የተነሳ ነው ተብሎ ይኸው ሃይሚ የተጻፈበትን ገብተሽ ማየት ትችላለሽ። ሊሰኒ ነው የምፈልግ አለች። ስለዚህ ከሷ ጋር ያለው አንቺ ማጥፊ ሶም ታጥፋ። ሴት ላይ እንደዚህ ብሎ አይጻፍም። ገባችሁ? ሰው ልጅን የምትወዱ ከሆነ ለዛ ሰው ብላችሁ ራሱ አንገታችሁን ደፍታችሁ ነበር ማኖር ያለባችሁ። ሳኒ ፈልጋ ነው የዘቀዘቀችው። እኛ ነው ፈልገን የዘቀዘቅነው። መጀመሪያ ማን ነው የዘቀዘቀው? አይተሻል አይደለ? ማን ነው የዘቀዘቀው መጀመሪያ ላይ ማለት ነው። ሰኒ ማን እንደዘቀዘቀ እናውቃለን እኛ። ማን እንደዘቀዘቀ ግን እኔ ማለት ነው አሁን ሲሚኝ ጨረቃ አሁን እኔ ማለት ነው ማንንም ሃይሚንም ይሁን እግዚአብሔርን ነው የምላችሁ። እዛ 60 ስንት ሰው አላችሁ። ሃይሚንም ይሁን ብሩኬንም ማንንም አልፖስትም። እኔ ስም ግን አትጥሩኝ። እግዚአብሔርን ነው የምላችሁ። እኔ ምንም ሳያደርግ ዝም ብላችሁ ሳንሰ አሁን ሁሉንም ዘጋለሁ። ሁሉንም ማፖስቱም ምንም አልፈልግም። ካላስ በቃኝ እንዴ ዝም ብላችሁ ሳኒ ምንድነው የምትፈልጉ ከኔ? እሺ አልፖስትም። እነሱንም አላወራችሁም። በቃኝ ሆ እኔ ዝም ብሎ እዛ ለዩቲዩበር ብዬ ነው እንዴ እኔ ስሜ ዝም ብሎ ቦታ እንድጠራኝ አልፈልግም። እኔ እየተከበርኩ ሰው ነው እንዴ እኔ ማንንም ሰው ዝም ብሎ የሌላ ስም እንድጠራኝ አልፈልግም። ገባችሁ አይደል? እኔ ማንንም አልፖስትም። ከማናችሁም ጋር አላወራችሁም። ግን ስሜን አትጥሩ። በቃኝ እኔ አልፈልግም። እግዚአብሔርን በቃኝ ሆ ዝም ብላችሁ አስመሳይ ናችሁ። እግዚአብሔር ሁላችሁም አስመሳይ ናችሁ። ሲጀመር እዚህም ናችሁ። ስለዚህ እኔ ማንንም አልፖስትም። አሁን ያለው ቪዲዮ ሁሉንም ዘጋለሁ። ሃይሚ ሳይቀር ማለት ነው። ማንንም አልፖስትም አልፈልግም። በቃኝ እኔ ማስመሰል አልወድም። ስለዚህ በቃኝ። ስሜን ግን አትጥሩ። በቃ እሷ አጠፋለሁ ብላለች። ልጅቷን ጥሯታ የምታውቋት ሳቦንቱ ዝም አላችሁ።
ዘዶ የት ሄዳችሁ ነው? ቆይ ዘዶ የለችም ትምጣ። አዎ ሴቶች ግን እኮ ሰኒ ተናዳ ነው እንጂ በሌሎቹ ተናዳ ነው እንጂ ማርያምን ሃይሚንም ቡራንም በጣም ነው የምትወደው። ዜዶ ሰው እየወጣ ነው። በቃ خلاص ችግር የለውም። እኔም እንትን በቃ እንትና እኔ ማንንም አዘቅዝቁ ብዬ ሁላችንም ተናግሬ ነው እንጂ የሚያስቀይማችሁ ከሆነ ሊሰኒ አትበዩ ላልሽው እኔ ምን አገባኝ? 24 ሰዓት እስከ እናቱ ዘቅዝቀሽ ወይ ምን አገባኝ? እኔ ሰው ልጅ በዘቅዘቃ ሰውን የምትወዱ ከሆነ ሄዱበት። እሷን እያሰደባችሁ ነው እንጂ ማንም እሷ ወዳችሁ አይደለም። የእሷ ደጋፊ ተብሎ ስም እንድጠፋ ብቻ ነው ሁልሽ ማን የምትፈልጉ። በሱም ሆነ በሷም ሆነ ሁለቶችም ስማቸው እንዲጠፋ ነው እንጂ ማንም ወክላችሁ ወይ ማንንም ወዳችሁ አይደለም። ሰው ልጅ ሰውን ሲወድ አንገቱ ዝቅ አድርጎ ለዛ ሰው ብሎ አንገቱ ዝቅ አድርጎ ነው መኖር ያለበት። ብሩኬን የምትወዱ ከሆነ ብሩኬ እንዳይነካ ከፈለጋችሁ ለብሩኬ ብላችሁ ሁሉን ነገር ትላችሁ አንገታችሁን መድፋት። ሃይሚን የምትወዱ ከሆነ ደግሞ ለሃይሚ ብላችሁ አንገታችሁን ደፍታችሁ ነበር መኖር ያለባችሁ። ምክንያቱም እሷ እንዳትነካ እራሳችሁ ነበራችሁ እሷ ማስከበርም ማክበርም የምትችሉ። ግን የሆነ ነገር ሰው ሲናገራችሁ እኔ ላይ ብቻ ነው እኛ ብቻ ነን እንደዚህ ኖ፣ ማንም ከማንም አያንስም። ስልክ የራሴ ነው፣ ስልክ የራሳችሁ ነው። በእናንተ ህይወት እኔ ልኖርላችሁ ወይ እኔ ላስተዳድራችሁ አልችልም። እንኳን እናንተ የእናቴ ልጅ ራሱ ልናገራት አልችልም። ገባችሁ? ግን ደግሞ ሰው ልጅ በአንድ እስካለ ድረስ መከባበር የሚባል ነገር አለ። ሰው ስታከብሩኝ እኔ አከብራችኋለሁ። ካላከበራችሁ ማንም ገደል መግባት ትችላላችሁ። እኔም ገደል መግባት ትችላለሁ። ማንም ከማንም አንስም። የሆነ ነገር ሲፈጠር እኛ ብቻ ነን ወይ በእኛ ላይ ነው ኖ። እኔ ጨረቃ እንድትከበር ከፈለኩ ሌሎችን ማክበር አለብኝ። እንዳላየው ባየው እነሱ ሲዘቀዝቁ እኔ ሰሞ ቦሶት። ምክንያቱም የተዘቀዘቀው ይጠፋል፣ እየታሳጡ ይቀንሳሉ እንጂ አሁን እናንተ ሃይሚ ስለዘቀዘቃችሁ ብሩኬ ወደዳችሁ፣ ብሩኬ ስለዘቀዘቃችሁ ሃይሚ ወዳችኋል። ሀቢብት ካንቺ በላይ ክፉንም ደጉንም ያሳለፉ እነሱ ናቸው። እነሱ አንድ ላይ ናቸው። ማንም ቼክ አያደርገንም። ማንም ሰው ቀና ብሎ ዞር ብሎ የሚያንሰው የለም። በዚህ እንወደዳለን ብላችሁ ከሁለቱም ደጋፊ የምታስቡ ከሆነ የራሳችሁ ጉዳይ ነው። ምን አገባኝ? ጀመረና ነው ራሱ ጨረቃ ስከፍት ነው እንጂ ስከፋት ነው እንጂ እኔ መግባትም አልፈልግም በዚህ ጉዳይ። ምክንያቱም ታጥበን ጭቃለን ሁላችንም ማለት ነው። ሁሉ ጊዜ ራሳችንን ማናቅ ብንኖር እኛ ቲክታከሮች ነው። ሴት ሆናችሁ ሴት ላይ የምትጽፉት በነገራችን ላይ አንዳንዴ ማርያም ነው የምላችሁ በሰዎች አትፍረዱ። ምክንያቱም እኔ ያስተዳደጌ ነው ካፌ ሞጣን ልክ እንዳደኩ ጭቃ ሆኜ ካደኩ ጭቃ ነኝ። ሁሌም ማልቀየር ስርዓትና ክብር ያለው ቤተሰብ ካሳደጋችሁ ሁሌም እንኳን ለእናንተ ለማንም አይደለም በዙሪያ ያላችሁ ጓደኞቻችሁ ክብር ትሰጣላችሁ። ምክንያቱም ክብር ምን እንደሆነ ስለሚያውቁ። ክብር የሚያውቅ ሰው ጋር ለምንድን ነው የምንቃጠለው? ሰው ሴት ማለት እናት ናት፣ አባት ወንድ ማለት ደግሞ አባት ነው፣ ወንድምም ነው። ስለዚህ ይሄን ነገር የማይገባን ከሆነ ለምንድን ነው እኛ ከነሱ ጋር የምንጨቃጨቅ ሁሉ ጊዜ? ለምን እንዴ? ሰውም እኮ ይሰለቻል። ሰው ሁሉ ጊዜ የማይቀየር ሰው ማህበረሰብ ልሽ ጨረቃ ጨረቃ የጻፍኩላትንም አላየችም። የላኩላትም አንቺም ልክ ያለው ዘድ በቃ ታያቸው አቦ ካሁን በኋላ ማንም የፈለገውን ያድርገው። ደከመና አንቺ ኧረ በስመ አብ። አንቺ አንድ ነገር ስትናገራቸው እኔን ተውኝ፣ እኔን እንደዚህ አታርጉኝ። እኛ ምን አገባን? ስገዘቅ ሲውሉ ሲዘቀዝቁ ይደሩ። ጨረቃ የት ናት? እየተወከለም ጨረቃ ገስት ላይ ናት አይደል? አቦ አለሽ አይደል? ምንድን ነው የማታወራው? በጣም እያለቀሰኝ ነው። እግዚአብሔርን ሃይሚ ላይ ማን አሳቦን ትምትባል ማን ነው የሚያውቃት? እኔ አላውቃትም። ሳቦንቱ እባክሽ ተይ ብቻ። አሁን ሰኒ እኮ አጠፋለሁ ሁሉንም ብላለች እኮ ብትናገርም። ኧረ እኔ በቃ ካላስተዋት እኮ እንትና ሳቦንቱ ትምጣና እኔ አይመለከተኝም። ካስ ለራሳችሁ ተጫወቱ። እዛው ተዘርዘቀ ምን አገባኝ? ሄዶ እስከ እናቱ እስከ አባቷ ይዘግቁ። ምን አገባኝ? ማህበረሰብ ራሳችሁን የማያውቁ
በቃ ምንም አይመለከተንም። ከዚህ በኋላ ምንም አይመለከተኝም። አገባኝም ሲጀምር አስፈላጊ ነው ዘግቼ ነው የምጠፋው። ምንም አይመለከተኝም። አንድ ሰው ካጠፋ እንጂ ያንን ጥፋታቸውን አንዱ መክረሽ ነው እንጂ መመለስ ዝም ብለሽ ጥፋት ላይ ጥፋት ነው እንደ ነገር እያበባሱ መሄድ በሰዓቱ እኮ ንዴት ነው ያደረጋቸው። በሰዓቱ ሁሉም ተናዶ ነው። አንዱ የአንዱን አይቶ ከብሩኬም ወገን ያሉት ሌሎችን አይቶ ነው፣ ከሀይሚም ያሉት ሌሎችን አይቶ በንዴት ነው ያደረጉት። ግን ስትናገሪ ደግሞ የሆነ ሰው አዎ ልክ ነሽ ብሎ ካልሰማሽ እኔ ምንም ማድረግ አልችልም። ሲፈልጉ የፈልጉትን ያለ በዛ ላይ ደግሞ እየተሰደብኩኝ ማለት ነው። አስመሳይ እየተባልኩኝ ምን አገባኝ እኔ። ለማን ብዬ ነው አስመሳይ የሚባለው? አለና ማርያምን አቦ እውነት ለመናገር በጣም ነው የሚያስጠላው። ሲጀመር የሀይሚ ፎቶ ያደረጉን አንዳንዶቻቸው በጣም ነው የሚያብስ። ለምን መሰለኝ ይሄ ልጅ ላይክ ያደረገው ኮሜንት ያመጣው ለምን ማስወጣት አስፈለገው? ኮሜንት ይሄ ተገቢ ነው? ጥፋት ያለበት ቦታ ጥፋት ናቸው። በቃ ጥፋት የሌለባቸው ጥፋት ነው። እሺ እሱ ላይክ ያደረገው ወይ ደግሞ እሱ ኮሜንት የጻፈውን ማምጣት ለምን አስፈለገ? እሱ ልጅ እኮ አሁን ቤትሽን አንድ ሊመጣልኝ ይችላል። በሚመጣልኝ በጥሩ ጊዜ የጥሩ ነገር ኮሜንት ልሰጥልሽ አለ። ግን ደግሞ እኔ ቤትሽን መፈተሽ አልችልም። አሁን የሰው ቤት ገብተሽ ታያለሽ እንጂ አታይም። ስለዚህ አንዳንዴ ላይክ ያደረገውን የሚዲያ እኮ ሰው ነው ቡኬ እንደ የእናታችን ልጅ እኮ አይደለም። ይሄን ሀል እንቆጣጠረው ማለት አንችልም። እና የልጅቷን ህይወት እኛ ነን የምንኖራለን ወይስ የልጁን ህይወት እኛ ነን የምንኖራለን? ማርያምን አንዳንዴ ሰው እንዲፈርድብን ባናረፍ ደስ ይለኛል። በቃ እሱ ላይክ አደረገ አይደለ? ይሄ ራሱ መፍት ነው። እኔ ብሎክ ነው ማድረግሽ። ምንም እንዳትሽል ከስከስሽ ልከስከስ ምን የፊቷን የመሳሻ እንግዲህ ትባለች። እዚህ አፋችሁ ተቀመጡ። ለዛ ራሳችሁን ቻሉ። ያስተዳደግነታችሁ ነው እዚህ የምታመጣው። ሰው ልጅ ማክበር ልመዱ መጀመሪያ ማለት ነው። የራሳችሁን ህይወት ሳትኖሩ የሰው ህይወትን እንኖራለን አትበሉ። በቃ የእናንተስ ባሰ እግዚአብሔርን የሆነ ሰው ገብቶ ላይክ ቢያደርጉ ይመጣሉ። የሆነ ነገር ዳለ። ኧረ በስመ አብ ለህልናችሁ ፈጣሪያችሁ ፍሩ። ሰው ሳይሆን ህልናችሁ ፍሩ። ይሄንና ሰላም እንኳን ይኖራል። እግዚአብሔራችሁ ሰላም ናቸው ወይ? እንዴት ነው አላህ እንዴት ነው? ቆይታሉ ሰላም ነው? እንዴት ሰላም ነው? እንዴት ነው አለን? እዚህ ሆኜ ውጭ ሆኜ እየሰማችሁን ነው ሎችዬና በጣም ነው እኔ ሰሞኑን ቲክቶክ ከጠቆይቶኛል ትንሽ እና ማለት ነው። ለምንድን ነው ለሁሉም ነገር የምትቸኮሉ ጋይስ? ለምንድን ነው? እኔ በተለይ ሃይሚና የብሩኬ ኦዲየንስ ምን አይነት ኦዲየንስ እንደሆነ ግራ ገባኝ። መላቸው ማይታወቅበት ማለት ነው። እግዚአብሔር እኔ ምንድን ነው ችግራችሁ? ሃይሚ ለሌላ ሰው ኮሜንት አመሰግናለሁ ስታደርግ የሃይሚ ኮሜንት ያወጣሉ። ብሩኬ ኮሜንት ሲያደርግ ኮሜንት ምንድን ነው? ኮሜንት ጋር ያላቸው ምንድን ነው? ኮሜንት አይሰጠም እንዴ? ኮሜንት የተሰጠ ኮሜንት ይመለሳል አይደል? ምንድን ነው ችግራችሁ? ደግሞ እነሱ ስለዘቀዘቅ መለና እነሱ ለምዷሉ እኮ ችግር የለም። እነሱ ፎቶአቸውን እንጂ ዘቀዘቀ እነሱ አይደለም። ግን እንዴት ነው የምታስቡ? የሃይሚና የብሩኬ ኦዲየንስ ማለት አንድ ጤና ያጣችሁ እብዶች ልክስክስ ሆናችሁ ማለት ነው። እግዚአብሔርን ምን አይነት ቀን እንደ ኦዲየንስ የተባላችሁ እናንተን ጠርጎ የሚያነሳ ነገር ቢያገኝ እግዚአብሔርን ዛሬ እንዴት እንደምታስብ እንዴት እሺ ምን ይሆን ነው? ምን ልጆቹ ሁለቱም ያው የተጣዩ ሰው ነው። እግርና እግርም ይጋጫል፣ ይጣላል፣ ይታረቃል። በቃ እናንተ በኮሜንት የሚሳድቡ ምንድን ነው? ብለስድባችሁ ነው እንደ ሰው ነው የምትመለሱ። አንዷ እኮ ትላንት ማታ ምን እያረች ነው? እስ ነገ ታሪቆ ካልመጡ በኋላ ኢሙሽን አምጥቼ ነው የምዘቀዘቀው ትላለች። ብሩኬን ዘቅዝቃ ላይፍ ላይ እያወራች ማለት ነው። አንዳንድ ሰዎች ስድ ብቻ ጭንቅላታቸው የት እንደሆነ እግዚአብሔር ነው ባላችሁ። በተለይ የሃይሚን ፎቶ ያደረጋችሁ ሴቶች ክብር ኖርሽ እዚህ ውስጥ ያለሽ እየሰማሽ ነው። እዚህ ውስጥ አለ
ገደብ ይኖሩ በተለይ የሃይሚ ፎቶ ያደረገ እኔ ማንንም ይሁን ማንንም ለምን እናት ለምን እናት እኔ ሁለቱን ለማናገር ወዳላ እግዚአብሔር ነው ማለት ሰላም የሃይሚ ፎቶ አትበይ የሃይሚ ፎቶ ያደረጉ አትበይ ገባይ ዜዶ የምትባል ፎቶ የምታደርግ ምጽፈን ገብተሽ ማታለሽ እግዚአብሔር ዘዳው እነሱ ናቸው የተከሰኩ ኮሜንት ያወጡ ቤቴን ከፍቼ ነው አዲስ ነገር ምን አገኘ ንገር እስቲ ምን አገኘ ኖ ሰላም አዳምጪ ንገሪ ሰላም እዚህ ቦታ ንገሪ ሰላም አንቺ ሰላም ማለት ነው አርፈሽ ተቀመጪ ትክክል ማለት ነው አንቺ ሃይሚን እየዘቀዘቅሽ አይደል እንደ በሌላ አካውንት አላወቅሽም ብለሽ ነው የምታወሪ ሃይሚ ሰላም እኮ ዘንድ ማለት ነው በሌላ አካውንት እኮ ሃይሚን እየዘቀዘቀች እኮ ነው ምን ሆነሽ ነው ሰላም ይዘቅዝቀሻል ወይት ሰላም ባናትሽ ተከ ምን ማታወጭም አደም ለሌላ ሰው ስልክ ደውለሽ ምንድነው የምታወሪው የተኛው አካውንት ነው የተኛው አካውንት የኔ ሃይሚን የዘቀዘቁት ይሄው አርፈሽ ተቀመጪ ቪዲዮ ተከታተለው ወይ አዲስ አርፈሽ መናገር ያለብሽ በሁለቱም በኩል ሆነሽ ብትናገር ደግፍሻለሁ። የሃይሚ ምን እንደሆነ ያወራችሁ ማለት ነው። ሪከርድ አደረግሻለሁ በኢንተርኔት ኢንስታግራም ማለት ነው። ፈጣሪ ምስክሬ ነው እንዲሽ ማለት ነው። እቺ ሰላም እግዚአብሔርን ቆይ ማን እንደሆነ ሰደበች ማለት ነው። አንቺ ዝም ብለሽ አትላክ ልትይባል ያልኩበት ሪኮርድ እኔ ነገርኳችሁ እኮ እናንተ ኢካካሞች አይደለም ስዶች እናንተን አልፈራም ማለት አምጡ አልኳችሁ እኮ እኔ የሰደብኩበት ሪኮርድ ካለ አምጡ አውጡ ሚዲያ ለምን አታውጡም ነው እናንተ ሴት ከሆናችሁ ወንድ ከሆናችሁ አውጥታችሁ ሁነቱ ማለት ነው ዝም ብለሽ ማለት ነው ማለት አፈርዳችሁ ለሽ ዝም በይስ ይካከ ሰላም ሰው ናት ሰደበ አይደለም ቤት ነው ምን ሆነሽ ነው አንቺ እንዴ እኔ ያልኩሽ አዳምጪ ሰላም ነው እንደ ገባችሁት እኔ አዳምጪኝ እኔ የምፈልገው የሩቅ ምን ያህል ደጋፍ የሚባሉ ነፋን ገራችሁ ዘድ አላሙሽ ማለት ነው አስጨርሽኝ ኖ አይሚና ብሩኬን እኩልም ወደሽ አልወደሽም ይሄ የራስሽ መፍትና ልቦለሽና አንቺና ፈጣሪ ናችሁ ብታውቂ ሰው ልጅ አስጨርሽኝ እኔ ላይ ተነሳ ነገር ያማታል እንዴ አስጨርሽኝ እኔ እዚህ ጋር እኔ የገባሁት ሁለቶችም ሰላም እንዲሆኑ ሊሰኒ ትምጣ ስላሉ ነው ገባሽ አይደለ እኔ ቪዲዮ ትላንትና ተናድጄ ዘቀዘቁት አናሳውት ካላዘ ዲኔን አትጠይቂ በቃ እኔ አዳምጪ ንገረኝ እዚህ ማለት የሃይሚ እህቶች ብለ የሃይሚ ሉፋር ያደረጉ ብለሽ እንድትናገሪ አልፈቅድልሽም ምክንያቱም በውስጥ ያወራችሁ ነገር እነግርሻለሁ ያልኩሽ እኮ ነው እዚህ ማውራት አልፈልግም እኔ እንደሷ ክፍት አይደለም ለጥምባታ እናት እቺ በእግዚአብሔር ለምን አታው